ሁሉም ስለ እግዚአብሔር ተናግረዋል። ስለ እግዚአብሔር ስለመናገር ሳይሆን ስለ ሃይማኖት እያወራን ነው። ማን ነው ክርስቲያን ሆኖ ብሎ ያዘዘው? አሁን መደንገግ የሚባለው ነገር አማርኛ ስላልገባኝ ነው፣ ለሃይማኖት አስፈላጊነቱ ማለት ነው። እኔ የምልህ ግን ማለት ነው ክርስትናን ማለት ነው በመጀመሪያ ክርስቶስ ከመምጣቱ በፊት በእኛ እምነት ማለት ነው፣ አዳምጠኝ። በእኛ እምነት ክርስቶስ ከመምጣቱ በፊት እግዚአብሔር በራእይ ለነ ሙሴም ለነ አብርሃምም እየተገለጸላቸው ነው ክርስትና ሃይማኖት የመጣው ማለት ነው። ያኔ ሲገለጽላቸው ጊዜ ክርስቲያን ሆኖ ብሏቸዋል ወይ ነው ጥያቄው። እኔ አባቶች አምላክ ነኝ ብሎ ተናግሯል እግዚአብሔር ማለት ነው። እነሱም ደግሞ እግዚአብሔር አምላክነቱን ተናግሯል። ማነው አምላክ አይደለም ጥያቄው እኮ ማነው አምላክ ሳይሆን ጥያቄው በሚገለጥላቸው ጊዜ ብዙ ትእዛዝ አዟቸዋል አይደለም? ልክ ነህ? በጣም ጥሩ። ትእዛዝ ውስጥ ክርስቲያን ሆኖ የሚል ትእዛዝ አለው ወይ እግዚአብሔር ለነብያቶች? እንዴ ቆይ በሱ ማመን ክርስትና አይደል እንዴ? በሱ ማመን እሱ እንመጣለን ወደሱ። ስለ እግዚአብሔር ስለ አምላክ ስለ ማመን ሳይሆን ጥያቄያችን ስለ ሃይማኖቱ ነው። ክርስቲያን ሆኖ የሚል ትእዛዝ አዟል ወይ እግዚአብሔር? ክርስቲያን ሆኖ ብሎ አላዘዘም፣ ግን እሱ አምላክነቱን ተናግሯል። በሱ እንዲያምኑ ተናግሯል። አምላክነቱን እንናገር ነው። በማን አምላክ ማመን አለባቸው የሚለው እናወራለን። ግን አሁን እዚህ ቦታ ላይ ሃይማኖትን ሲናገር ጊዜ አልተናገርም። ክርስቲያን ሆኖ ብሎ አላለም። ይሄ ግልጽ ነው። እሺ ከነብያቶች መካከል ልክ እንዲሁ እኔ ክርስቲያን እንደሆን ታዘዣለሁ እያለ ነብይ አለ? ሲጀመር ትእዛዝ አይደለም ይሄ፣ የትእዛዝ ጉዳይ አይደለም። ክርስትና አልኩ ለምን ይታዘዛል? ስለዚህ ታዛቸው አይደለም ማለት ነው። ክርስቲያን አዘን አይደለም ክርስቲያን ይሆን ነው ማለት ነው። ለምን እንታዘዛለን? እሺ ክርስቲያን ተብለሽ እንድትጠሪ ያደረገች ነገር ምንድን ነው? አሁን ወደ እሱ በቃ አሁን አሪፍ ነገር መጣህልኝ። በቃ ምንድነው ልክ እንዳልኩ ነው። በመጀመሪያ ኦሪት ላይ እግዚአብሔር እየተገለጸላቸው ነው እየቀጠሉ የመጡት ማለት ነው። እግዚአብሔር ግን ከወረደ በኋላ ክርስትናን ምድር ላይ በደንብ አስተማር አይደለም። ስለዚህ መጨረሻ ላይ ክርስትና የሚለው ስም የተሰጠን በክርስቶስ ክርስቲያን ስንሆን እሱ ሲሞትልን ማለት ነው። ስለዚህ አሁን የመጠሪያ ስማችን ነው አይደለ? ክርስቲያኖች ማለት የመጠሪያ ስማችን ነው። የክርስቶስ ተከታይነታችንን የሚገልጽ ስም ማለት ነው። ብሎ የጠራችሁ ማን ነው? እንግዲህ ክርስቲያን ተብለን የተጠራንበት ምክንያት ክርስቶሳውያን ስለሆንን ነው። ለምን ተጠራችሁ? ምክንያቱ ጠሪው የጠራችሁ ማን ነው? አምላክ ነው? ነብያት ናቸው? እንግዲህ በክርስቶስ የሚያምን ሰው እሱን እውነት ለመናገር የዚህ መልሶ የለኝም፣ ግን የምነግርህ ማለት ነው እኔ እንደራሴ እንደምመልስልህ እንጂ እውነትን እንደምትፈልግ ያውቃለን። ግን አንድ ነገር ይኸውልሽ፣ መለኮታዊ ጉዳይ ከአምላክና ከነብያት ብቻ ነው የሚያዘው። ይህን መኑ ባካቸው። መለኮታዊ ጉዳይ ከአምላክ ወይ ከነብያት ነው የሚያዘው። እኛ እንደዚህ ብለን ነው ምናምነው። አንድ ሰው ከሜዳ ተነስቶ ሙስሊም የሚለውን ስም ቢያወጣልኝ ወላሂ አልሰማም ነበር። ስለዚህ አምላክና ነብያት ዘንድ እውቅና ከሌለው ያለከት የመዳን መንገድ አይሆናችሁም በፍጹም። ክርስቲያን ተብለናልኝ ያልሽን፣ እሺ በክርስቶስ መከተላችን ማን ነው እንደሱ ያላችሁ? አምላክ ነው ወይንስ ነብያቶች ናቸው? ማን እንዳለኝ ይህንን እውቀቱ እስካሁን የለኝም ባልሽ ጠይቂ አንቺ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ከተሰባሰቡ በኋላ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አይሽ ማን? ክርስቶስ ከሄደ ካረገ በኋላ አይሽ አይደለ? ሌላ አካሎች እንዳውም ይሄን ምናልባት አንቺ ኦርቶዶክስ ከሆንሽ ምህረት አብ ቃል በቃል በቪዲዮ ሊያሳዩሽ ይችላሉ። እኛ ክርስቲያን አይደለንም፣ ክርስቲያን የሚለውን ስም ያወጣልን ጠላት ነው ይላል። የጠላት ስም ነው ይሄን ስም ያወጡላቸው ጠላቶች። እንዴት ነው ጠላት ያወጣልኝን ስም እኔ ይህን መንገድ አድርጌ ሊይዝ የምችለው? ይህን ይመስላል። እኔ ጋር ጁማ ስለደረሰ ዛህር አለሽ እንጀራ አላችሁ ታስቀጥሏት አላችሁ ጁማ